ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 11 ማትስ ዩኒት 7 ስታቲስቲክስ የሚል ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ አልፋለሁ። እሺ መጀመሪያ የምናየው ስለ ኳሊታቲቭ እና ኳንቲታቲቭ ዳታ ነው። ኳሊታቲቭ ማለት እዚህ ጋር ኤል ያለበት ኳሊታቲቭ ማለት ምንድነው? ዊዛውት ነምበር ማለት ነው። በቁጥር መገለጽ የማይችል ማለት ነው። ለምሳሌ ሪሊጅንን ብናይ በቁጥር መገለጽ አይችልም። ይሄ ኳሊታቲቭ ዳታ እንለዋለን። ከለር በቁጥር መገለጽ አይችልም። ይሄም ኳሊታቲቭ ዳታ እንለዋለን። ሌላ ሴክስ ወይም ደግሞ ጾታ፣ ይሄም በቁጥር መገለጽ ስለማይችል ኳሊታቲቭ እንለዋል ማለት ነው። እሺ ኳንቲታቲቭ ማለት ደግሞ ምንድነው? በቁጥር የሚገለጽ ለምሳሌ ሄይት፣ ዌይት፣ ኤጅ እነዚህ ነገሮች በቁጥር ነው የሚገለጹት። እነዚህ ምን እንላቸዋለን? ኳንቲታቲቭ ዳታ እንላቸዋለን ማለት ነው። እሺ ሌላኛው ደግሞ ዲስክሪት ኤንድ ኮንቲኒየስ ነው። ዲስክሪት የምንለው ደግሞ ምንድነው? በሙሉ ቁጥር መገለጽ የሚችል። ኮንቲኒየስ ደግሞ በፍራክሽን ኦር ደግሞ በአስርዮሽ መቀመጥ የሚችል በነጥብ የሚገለጽ ነገር ከሆነ ኮንቲኒየስ ነው። ለምሳሌ ሄይት አሁን በነጥብ መገለጽ ነው የሚችለው። በነጥብ መገለጽ ይችላል። ለምሳሌ 1.5 ሜትር። ዌይትም እንደዚሁ በነጥብ መገለጽ ይችላል። ይሄ ምን እንለዋለን? ኮንቲኒየስ እንለዋለን። ዲስክሪት ግን በነጥብ መገለጽ አይችልም። ለምሳሌ ነምበር ኦፍ ስቱደንት ኢን ዘ ክላስ ከተባለ በነጥብ መገለጽ አይችልም ማለት ነው። ኦር ደግሞ ነምበር ኦፍ ቼር የወንበር ቁጥር። ይሄ በነጥብ መገለጽ አይችልም። እንደዛ ከሆነ ምን እንለዋለን? ዲስክሪት። ግን በነጥብ መግለጽ የምንችል ከሆነ ደግሞ ምን እንለዋለን? ኮንቲኒየስ ዳታ እንለዋለን ማለት ነው። ዲስክሪት እና ኮንቲኒየስ ይሄን ይመስላል ማለት ነው። እሺ አሁን እዚህ ጋር ኤክሰርሳይዝ 7.1 ላይ እንምጣና ክላሲፋይ ዘ ፎሎዊንግ አስ ኳንቲታቲቭ ኤንድ ኳሊቲ። እሺ ኤ ጀንደር ይሄ ጾታ ነው። ጾታ በቁጥር ስለማይገለጽ ይሄ ኳሊታቲቭ ነው ማለት ነው። ይችን ኳንቲታቲቭን 1 ልበል፣ ኳሊታቲቭን 2። ስለዚህ ጀንደር 2 ቁጥር ይሆናል ማለት ነው። ኳሊታቲቭ ነው። ቢ ሪሊጅን፣ ይህም በቁጥር መገለጽ አይችልም። አሁንም 2 ኳሊታቲቭ ማለት ነው። አማውንት ኦፍ መኒ ዩ ሃቭ፣ ያለ የብር መጠን፣ ይሄ በቁጥር መገለጽ ይችላል። ስለዚህ 1። ስቴት ኦፍ በርስ፣ ይሄ በቁጥር አይገለጽም። የትውልድ ሁኔታ በቁጥር አይገለጽም። 2 ቁጥር። ነምበር ኦፍ ስቱደንት፣ ይሄ በቁጥር ይገለጻል። 1። ኤዱኬሽን ኳሊፊኬሽን፣ የትምህርት ደረጃ፣ ይሄ ማስተርስ፣ ዲግሪ፣ ዲፕሎማ ማለት ነው። ይሄ በቁጥር አይገለጽም። 2። ሹ ሳይዝ፣ የጫማ ቁጥር በቁጥር መገለጽ ይችላል። 1። ሄር ከለር 2፣ ምክንያቱም በቁጥር አይገለጽም። የፀጉር ቀለም ማለት ነው። ቮሉም ኦፍ ዋተር ኢን ባረር፣ ይሄም በቁጥር መገለጽ ይችላል። 1። ስኮር ኦፍ ቲም ኢን ሶስተር መች 1፣ የአንድ ቲም ውጤቱ በቁጥር መገለጽ ይችላል። 2-1 3-2። በዚህ መንገድ ይሄንን እንሰራለን ማለት ነው። እሺ አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ ዲስክሪት ኮንቲኒየስ። እሺ አሁን ደግሞ ዲስክሪት እና ኮንቲኒየስ እንላለን። ዲስክሪት ማለት በሙሉ ቁጥር ከሆነ ነው። ኮንቲኒየስ ደግሞ በነጥብ መገለጽ የሚችል ነው። ዌይት ኦፍ ፓኬጅ፣ ዌይት በቁጥር መገለጽ ይችላል። ይሄ ኮንቲኒየስ ነው ማለት ነው። ራንክ ኦፍ ስቱደንት ባይ ኤግዛሚኔሽን ሪዛልት፣ የተማሪዎች ደረጃ በሙሉ ቁጥር ነው የሚገለጸው። ስለዚህ ይሄ ምን ይሆናል? ዲስክሪት ይሆናል ማለት ነው። ቮሉም ኦፍ ዋተር ኢን ግላስ፣ ይሄ በነጥብ መገለጽ ይችላል። ቮሉም ኦፍ ዋተር ኮንቲኒየስ ነው። ነምበር ኦፍ ሬድ ማርብል ኢን ዘ ጃር፣ አንድ ጃር ውስጥ ያለ የብይ ቁጥር። ማርብል ማለት ብይ ማለት ነው። ይሄ በሙሉ ቁጥር ነው መገለጽ የሚችለው። ይሄ ዲስክሪት ነው። ዲስታንስ ትራቨልድ ቢትዊን ክላስስ፣ በሁለት ክላሶች መካከል ያለ ርቀት በነጥብ መገለጽ ይችላል። ኮንቲኒየስ ነው ማለት ነው። ይር ኦፍ በርዝ 1982 1985 አይደል? ይሄ ዲስክሪት ነው፣ በሙሉ ቁጥር ነው መገለጽ የሚችለው ማለት ነው። ይልድ ኦፍ ዌይት ኢን ኩንታል፣ በኩንታል 3 ኩንታል 4 ኩንታል ነው። 4.5 ኩንታል የሚባል የለም። ይሄ ምንድን ነው?
ዲስክሪት ነው ማለት ነው። ታይም 4.3 4 ተኩል ምናምን ይባላል። ሶ ይሄ በነጥብ መገለጽ ይችላል። ኮንቲኒስ ስቱደንት ግሬድ ሌቭል ይሄ ABCD ማለት ነው። ስቱደንት ግሬድ ሌቭል ማለት እሺ ስቱደንት ግሬድ ሌቭል ABCD ሳይሆን ስቱደንት ግሬድ ሌቭል የምንለው ከ8 ወደ 9 ከ9 ወደ 10 ማለፍ ማለት ነው። ይሄ ግሬድ 9 ግሬድ 8 ግሬድ 11 የምንለው ነው። ይሄኛው ምን ይሆናል? ሙሉ ቁጥር ስለሆነ ዲስክሪት ማለት ነው። ይሄ ዊኒንግ ታይም ስላለበት ይሄኛው ኮንቲኒየስ ይሆናል ማለት ነው። ይሄን በዚህ መንገድ እንሰራ። እሺ ሌላው ደግሞ ኢንትሮዳክሽን ቱ ግሩፕድ ዳታ ነው። ግሩፕድ ዳታ ማለት አንድ ላይ ቁጥሮችን ግሩፕ ማድረግ ማለት ነው። ለምሳሌ ከ4 እስከ 10 ከ11 እስከ 20 ልክ እንደዚህ ቁጥሮችን ግሩፕ ማድረግ ማለት ነው። ግሩፕድ ዳታ ማለት። እሺ ሌላኛው የምናየው ስለ ክላስ ዊድዝ ክላስ ዊድዝ ማለት ምን ማለት ነው? ክላስ ዊድዝ ማለት ላርጀስት ቫሊዩ ማይነስ ስሞለስት ቫሊዩ ኦቨር ነምበር ኦፍ ክላስ ሪኩዌርድ ማለት ነው። ላርጀስት ቫሊዩ ማይነስ ስሞለስት ቫሊዩ ዲቫይድድ ባይ ነምበር ኦፍ ክላስ ሪኩዌርድ ስናደርገው ምን እናገኛለን? ክላስ ዊድዝ እናገኛለን ማለት ነው። እሺ እስኪ ይህንን በኤግዛምፕል እንየው። ዘ ፎሎዊንግ ሮው ዳታ ሪፕሬዘንትስ ዘ ነምበር ኦፍ ፒፕል ሁ ቪዚትድ ዩኒት ፓርክ ፐር ዴይ ፎር 20 ዴይዝ። እዚህ ጋር ዳታ ተሰጥቶናል። ለዚህ ዳታ ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 6 ክላስ 6 ክላስ ስላለ ይሄኛው ምንድን ነው? ነምበር ኦፍ ክላስ ሪኩዌርድ ነው ማለት ነው። ነምበር ኦፍ ክላስ ሪኩዌርድ 6 ተሰጥቶናል። ዘንድ ከነዚህ ቁጥሮች ውስጥ ማክሲመሙንና ሚኒመሙን መጀመሪያ እንሰራለን ማለት ነው። እዚህ ውስጥ ላርጀስት ቫሊዩ ስንት ነው? ላርጀስት ቫሊዩ 39 ነው። ስሞለስት ቫሊዩ ደግሞ 6 ነው። ስለዚህ ላርጀስት ቫሊዩ 39 ሲቀነስ ስሞለስት ቫሊዩ 6 ሲካፈል ነምበር ኦፍ ክላስ ሪኩዌርድ ስንት ነው? ከላይ እንደተሰጠን 6 ይሆናል። 39 ሲቀነስ 6 33 ሲካፈል ለ6 5.5 ክላስ ዊድዝ ነው እየሰራን ያለ ነው። ክላስ ዊድዝ በነጥብ አይቀመጥም፣ እናጠጋጋለን። ስናጠጋጋ ወደ ላይ ነው የምናጠጋጋው። ሁሌም 5 ለምሳሌ 5.1 ቢሆን ራሱ ወደ 6 ነው የማጠጋጋው ማለት ነው። ይሄንንም ሳጠጋጋው 6 ይሆናል። ስለዚህ ክላስ ዊድዝ ስንት ነው? 6 ነው ማለት ነው። ዘን ክላስ ዊድዝ 6 ካገኘን በኋላ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል እንሰራለን። ይሄ እዚህ ጋር የምታዩት ይሄ ምን ይባላል? ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ይባላል ማለት ነው። ከትንሹ ቁጥር እንጀምራለን 6 ከዛ ከ6 እስከ ስንት እንላለን? እስከ 11 ክላስ ዊድዙ ስንት ነው? 6 ስለሆነ ማለት ነው። ሉክ ለምሳሌ ከ6 እስከ 11 ያሉ ቁጥሮችን እንቁጠር። 6 7 8 9 10 11 ስንት? 1 2 3 4 5 6 ቁጥሮች ናቸው ማለት ነው። ክላስ ዊድዝ ማለት ይሄ ነው። ዘንድ ከዛ ቀጥሎ ከ12 እንነሳለን እስከ 17። አሁንም ከ12 እስከ 17 ያሉ ቁጥሮችን ብንቆጥር 6 ይሆናሉ ማለት ነው። 1 2 3 4 5 6 ሉክ ከ12 እስከ 17 ያሉ ቁጥሮች 6 ናቸው ማለት ነው። ዘንድ ቀጥለን አሁንም 18 እስከ 23 አሁንም 6 ቁጥሮች እንዲሆኑ እያደረግን ማለት ነው። ዘንድ ከ24 እስከ 29 ከ30 እስከ 35 ከ36 እስከ 41 እዚህ ጋር ደግሞ ፍሪኩዌንሲ አለ። ከ6 እስከ 11 ያሉ ቁጥሮች ስንት ናቸው? 2 ናቸው። ሉክ አሁን እዚህ ጋር ብንቆጥር ከ6 እስከ 11 ያሉ ቁጥሮች 2 ናቸው። 6 አለ። እሺ ሌላ ከ6 እስከ 11 አለ። በቃ 6 እና 11 ናቸው። በ6 እና በ11 መካከል ያሉ ማለት ነው። ብዛታቸው ስንት ነው? 2 ልክ እንደዚህ ከ12 እስከ 17ም 2 ናቸው። ከ18 እስከ 23 7 ናቸው። ከ24 እስከ 29 4 ናቸው። ከ30 እስከ 35 3 ናቸው። ከ36 እስከ 41 2 ናቸው። በአጠቃላይ እዚህ ጋር ያለውን ፍሪኩዌንሲ እንደምረዋለን። እንደምረው ስንት ይሆናል? 20 ይሆናል ማለት ነው። ቶታል 20 ናቸው ማለት ነው። እሺ ሌላ እዚህ ጋር የተጠየቅነው ምንድን ነው? what is the frequency of the third class? ሶስተኛው ክላስ ፍሪኩዌንሲው ስንት ነው? እሺ ሉክ ይሄ ፈርስት ክላስ ነው፣ ሰከንድ ክላስ፣ ሰርድ፣ ፎርዝ፣ ፊፍዝ፣ ሲክስ። ሶስተኛው ክላስ ፍሪኩዌንሲው ስንት ነው? 7 ነው ማለት ነው። ከላይ አሁንም የሚጠይቀን ስድስተኛው ክላስ ፍሪኩዌንሲው ስንት ነው? ስድስተኛው ክላስ እዚህ ጋር እንደምታዩት ፍሪኩዌንሲው ስንት ነው? 2 ነው ማለት ነው።
እሺ ሌላኛው ኩሙሌቲቭ ፍሪኩዌንሲ ነው። ኩሙሌቲቭ ፍሪኩዌንሲ ማለት ምንድን ነው? እዚህ ጋር ለምሳሌ የዚህን ኩሙሌቲቭ ፍሪኩዌንሲ ልስራ። እሺ ኩሙሌቲቭ ፍሪኩዌንሲውን እዚህ ጋር ኩሙሌቲቭ ፍሪኩዌንሲ እንበልና ኩሙሌቲቭ ፍሪኩዌንሲ እንስራ ማለት ነው። እሺ ኩሙሌቲቭ ፍሪኩዌንሲ ስንሰራ ሁለትን ቀጥታ ጽፋታለሁ። ዘን እንደዚህ ነው የምደምረው። 2 ሲደመር 2 4፣ 7 ሲደመር 4 11፣ 11 ሲደመር 4 15፣ 15 ሲደመር 3 18፣ 18 ሲደመር 2 20። በቃ ይሄ ቶታል ነው አይደመርም። 20 ልክ እንደዚህ ነው ኩሙሌቲቭ ፍሪኩዌንሲ የምንሰራው ማለት ነው። እሺ ቀጥሎ የምናየው ደግሞ ግሩፕድ ኮንቲኒየስ ዳታ ነው። ቅድም ዲስክሪት ዳታ ነበር፣ ዝም ብሎ ተዘርዝሮ የተቀመጠ ማለት ነው። አሁን ደግሞ ኮንቲኒየስ የሆነ ዳታ ነው የምናየው። ይሄንን ለመስራት መጀመሪያ ሚድ ፖይንት ነው የምንፈልገው። ሚድ ፖይንት ማለት ሎወር ክላስ ባውንደሪ ሲደመር አፐር ክላስ ባውንደሪ ሲካፈል ለሁለት ብለን እንሰራል። ሚድ ፖይንቱን መጀመሪያ ማለት ነው። ኦር ደግሞ ምን እንለዋለን? ክላስ ማርክ እንለዋለን። እሺ ሌትስ ዱ አን ኤግዛምፕል ኦን ዘ ሰርቴን ኮንስትራክሽን ሳይት ዘ ዊክሊ ዌጅ ኢን ብር 100 ላበረርስ ቴክን ፍሮም ኤ ሊስት። እሺ 100 ሰራተኞች ማለት ነው። ዘን ከዚህ ውስጥ ኢን ዊች ዘ ሃይስት ኦብዘርቭድ ዌጅ ከፍተኛው ደሞዝ ስንት ነው? 258 ነው። ዝቅተኛው ደሞዝ ደግሞ ስንት ነው? 142 ነው። ዘን የምንሰራው በ6 ክላስ ነው ማለት ነው። በ6 ክላስ ነው። ክላስ ዊድዙን ምንድነው የምናደርገው? 258 ሲቀነስ 142 ሲካፈል ለ6 አድርገን ክላስ ዊድዙን እንሰራለን። ዘን 258 ሲቀነስ 142 ስታደርጉት 258 ሲቀነስ 142 116 ይሆናል። ሲካፈል ለ6 ይህንን ለ6 ሲካፈል 19.3 ይሆናል። ስለዚህ ወደ ስንት ነው የማጠቃቀው? ወደ 20። ክላስ ዊድዝ ስንት ይሆናል? 20 ይሆናል ማለት ነው። ክላስ ዊድዛችን 20 ይሆናል ማለት ነው። እዚህ ጋር ሬንጅ ተጠይቀናል። ሬንጅ ማለት ምን ማለት ነው? ማክሲመም ሲቀነስ ሚኒመም ማለት ነው። ማክሲመም ሲቀነስ ሚኒመም ስናደርግ ከላይ እንዳገኘ ነው 116 258 ሲቀነስ 142 ማለት ነው። 258 ሲቀነስ 142 ስታደርጉት 116። ይሄ ሬንጅ ነው ማለት ነው። ግን እዚህ ጋር ኮንስትራክት ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ይለናል። ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ክላስ ዊድዙ ስንት ነው ብለናል? 20 ነው። ከ140 እንጀምራለን። ከ140 እስከ 160 ይሄ ኦሬዲ የተሰጠን ነው። ክላስ ዊድዙ ስንት ነው? ከ140 እስከ 160 ስንል 140 ትጠቃለላለች። ለዛን ኦር ኢኳልስ ስለሆነ 140 ለዛን ኢኳልስ ኤክስ ለዛን 160 ነው። ስለዚህ 140 ኦሬዲ ኢንክሉድድ ትሆናለች ማለት ነው፣ ትገባለች እዚህ ውስጥ 140። ስለዚህ 140ን 160 ግን አይገባም። ከ140 እስከ 160 ያሉትን ቁጥሮች መቁጠር ነው። 140ን እንቆጥራለን፣ 160ን ግን አንቆጥርም ማለት ነው። በዛን ሰዓት ምኑን እናገኛለን? ክላስ ዊድዙን እናገኛለን። ኦር ደግሞ ሁለቱም መቀናነስም ይቻላል። ኦር ይሄንና ይሄንም መቀናነስ። ክላስ ዊድዙን ማግኘት ትችላላችሁ። ክላስ ዊድዙ ምን ይሆናል? ለምሳሌ 180 ሲቀነስ 160 ስታደርጉት 20 ይሆናል ማለት ነው። ዘን እዚህ ጋር ደግሞ ፍሪኩዌንሲ ተሰጥቶናል። አሁን የምንፈልገው ምንድን ነው? ኩሙሌቲቭ ፍሪኩዌንሲ ነው። 7ን 7 ብዬ ጽፋለሁ። ዘን 20 ሲደመር 7 27፣ 27 ሲደመር 33፣ 27 እና 33ን ሲደምሩ 60፣ 60 ሲደመር 25 85፣ 85 ሲደመር 11 96፣ 96 ሲደመር 4 100። ይሄ ኩሙሌቲቭ ፍሪኩዌንሲ እንለዋለን ማለት ነው። ሌላ የተጠየቅነው ዋት ኢዝ ዘ ክላስ ዊድዝ ነው። ክላስ ዊድዙን ሰርተን ስንት አግኝተናል? 20። ዋት ኢዝ ዘ ፍሪኩዌንሲ ኦፍ ፎርዝ ክላስ፣ አራተኛው ክላስ ሉክ። ይሄ ፈርስት ክላስ ነው፣ ሰከንድ፣ ሰርድ፣ ፎርስ፣ ፊፍዝ፣ ሲክስ ማለት ነው። የተጠየቅነው ፎርዝ ክላስ ፍሪኩዌንሲ ነው። ፎርዝ ክላስ ፍሪኩዌንሲ ስንት ነው? 25። ኩሙሌቲቭ ብንባል 85 ይሆናል። እሺ ዘን ሃው መኒ ፒፕል አር ፔድ 220 ኤንድ ሞር፣ 220 እና ከዛ በላይ የከፈሉ ሰዎች ስንት ናቸው ይለናል። እዚህ ጋር 220 እና ከዛ በላይ 220 እና ከዛ በላይ ማለት ለምሳሌ 220 እስከ 240 ያሉ ስንት ናቸው? 11። ከ220 በላይ ስለሆነ ማለት ነው 220ንም ያካትታል።
ከዛስ አሁንም ከ220 በላይ የሆኑ እነዚህ ከ240 እስከ 260 ያሉትም ከ220 በላይ ያሉ ናቸው። ሶ እነሱ ደግሞ ስንት ናቸው? 4። ሶ በአጠቃላይ ከ220 እና ከዛ በላይ የሆነ በአጠቃላይ 11 ሲደመር 4 ስንት ነው? 15 ይሆናል ማለት ነው። እሺ ሶ ኤክሰርሳይዝ 7.4 ላይ ስንመጣ ደግሞ in the certain secondary school the monthly wage of 100 teacher taken from a list ይለናል። highest ከፍተኛው ስንት ነው? 11 ነው። lowest ዝቅተኛው ስንት ነው? 4200 ነው ማለት ነው። ስንት ካታጎሪ አለው? 5 ክላስ አለው። ሶ 11000 ሬንጁን አሁን መስራት እንችላለን። ሬንጁ 11000 ሲቀነስ 4200 11000 ሲቀነስ 4200 ስናደርግ 6800 ሶ ይሄ ሬንጃችን ነው ማለት ነው። ሶ እዚህ ጋር ሬንጅ ስንት ይሆናል? 6800 ይሆናል ማለት ነው። ኮንስትራክት ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ይለናል። ሶ እዚህ ጋር ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽንን ልክ በዚህ መንገድ እንሰራለን። ሶ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽንን ስንሰራ ምንድነው የምናደርገው? እዚህ ጋር የተሰጠን አለ። መጀመሪያ ክላስ ዊድዙን ማወቅ ነው። ሶ ክላስ ዊድዝ ማለት ደግሞ ማክሲመም ሲቀነስ ሚኒመም፣ ማክሲመም ሲቀነስ ሚኒመም ሲካፈል ነምበር ኦፍ ክላስ። ነምበር ኦፍ ክላስ ስንት ነው? 5 ለ5 እናካፍለዋለን። ሶ ክላስ ዊድዝ ምን ይሆናል? ማክሲመሙ 11000 ነው፣ ሚኒመሙ 4200 ነው። ከዛ ለ5 እናካፍለዋለን። ሶ ስንቀናንስ 6800 ነው ሲካፈል ለ5። ሶ ይሄንን ለ5 እናካፍል 1360 ይሆናል ማለት ነው። ሶ ይሄንን ማጠጋጋት አለብን። ስናጠጋገው ወደ ላይ ነው 1400 ይሆናል። ሶ 1400 ይሆናል። ሶ ከትንሹ እንነሳለን ከ4200 ሶ 1400 እንደምራለን ማለት ነው። ሶ ስንደምረው 5600 ይመጣል ማለት ነው። ዘን እንቀጥላለን ከ5600 ከዛ 1400 እንደምራለን 7000 ሶ እንደዚህ እያደረግን ቴብሉን ከሰራን በኋላ ቀጥሎ ደግሞ የምንሰራው ምንድነው? ኩሙሌቲቭ ፍሪኩዌንሲ ነው። ሶ መጀመሪያ 23ን 23 ላለው ዘን 23 ሲደመር 16 ስናደርግ 39 ይሆናል። 39 ሲደመር 30 69 ይሆናል። ከዛ 69 ሲደመር 20 89 ይሆናል። 89 ሲደመር 11 100 ይሆናል ማለት ነው። ሶ ሌላ ምን ተጠይቀናል? what is the frequency of fourth class? አራተኛው ክላስ ይሄ 1 2 3 4 5 ሶ አራተኛው ክላስ ፍሪኩዌንሲው ስንት ነው? 20 ይሆናል ማለት ነው። ሶ 20 ይሆናል። what is the class width? ክላስ ዊድዝ ማለት መቀናነስ ነው። ለምሳሌ ሶ ክላስ ዊድዝ ትቀናንሳላችሁ። ለምሳሌ ከ7000 ላይ 5600 ብንቀንሱ ስንት ይሆናል? 1400 ይሆናል። ኦር ደግሞ ከ8400 ላይ 7000 መቀነስ ነው 1400 ይሆናል። ሶ ክላስ ዊድዛችን 1400 ይሆናል ማለት ነው። ዲተርማይን the lower class limit of the third class. ሰርድ ክላስ ላይ እንምጣ። ሰርድ ክላስ ማለት ከ7000 እስከ 8400 ነው። ሶ ሎወሩ ማን ነው? ትንሹ 7000 ነው ማለት ነው። ሶ እዚህ ጋር መተን 7000 እናደርጋለን። what is the class mark of the second class? ክላስ ማርክ የሰከንድ ክላስ ክላስ ማርክ ምን ይሆናል? ክላስ ማርክ ማለት ደምረን ለሁለት ማካፈል ማለት ነው። ሰከንድ ክላስ ከ5600 እስከ 7000 ነው። ስለዚህ 5600 ሲደመር 7000 ሲካፈል ለሁለት ሶ 5600 ሲደመር 7000 ሲካፈል ለሁለት ስታደርጉት 6300 ይሆናል። ሶ ክላስ ማርክ ደምረን ለሁለት ማካፈል ነው። how many people are paid per 7000 and more? ከ7000 በላይ የከፈሉ ሰዎች ብዛታቸው ስንት ነው? ሶ ከ7000 በላይ ማለት የከፈሉት ከ7000 በላይ 30 20 እና 11 ማለት ነው። ሶ እነዚህን ትደምራላችሁ። ስትደምሩ ስንት ይሆናል? 30 20 50 50 እና 11 61 ይሆናል ማለት ነው። እሺ አሁን ደግሞ የምናየው ሜጀር ኦፍ ሴንትራል ቴንደንሲ ኤንድ ዜር ኢንተርፕሪቴሽን ነው። ሶ ሴንትራል ቴንደንሲን ሜጀር የምናደርግባቸው ምን ናቸው? ሚን፣ ሚዲያን፣ ሞድ። እሺ መጀመሪያ ስለ ሚን እናያለን። ሚንን ለመስራት ደምረን ለብዛቱ ማካፈል ነው። ኦር ደግሞ በፍሪኩዌንሲው እያበዛን ከዛ ለፍሪኩዌንሲው ድምር ማካፈል ነው ማለት ነው። ሶ ለምሳሌ እዚህ ጋር ዳታ ተሰጥቶናል።
ለዚህ ምን አድርጓለን? ኮንስትራክት ፍሪኩዌንሲ ዲስትሪቢዩሽን ቴብል ከዛ ፋይንድ ዘ ሚን ፎር ዘ ሮድ። እሺ ፍሪኩዌንሲ ዲስትሪቢዩሽን ቴብል ስንሰራ እዚህ ጋር ከትንሹ እንጀምራለን። 0 1 2 6 7 8 10 ሶ እዚህ ጋር ያሉትን ማለት ነው። ዘን 0 ስንት ጊዜ ነው የተጻፈችው? አንድ ጊዜ ነው። አንድ ጊዜ ነች። 2 3 ተደግማለች። 2 3 ተደግማ እዚህ ጋር አለች፣ እዚህ ጋር አለች፣ እዚህ ጋር አለች። ስለዚህ 2ን 3 እንላለን። ልክ በዚህ መንገድ ይሄን ቴብል እንሰራለን ማለት ነው። ዘን ሚኑን እንዴት ነው የምንሰራው? 0 ሲባዛ በ1 0 ሲደመር 1 ሲባዛ በ1 1 2 ጊዜ 3 6 6 ጊዜ 5 30 7 ጊዜ 9 63 8 ጊዜ 2 16 10 ጊዜ 5 50 ሲካፈል ለፍሪኩዌንሲ ድምር 1 + 1 + 3 + 5 + 9 + 2 + 5 ሶ ከላይ ያለውን ትደምራላችሁ። ስትደምሩ 166 ይሆናል። ከስር ያሉት ደግሞ 26 ሶ 166ን ለ26 ስታካፍሉ 6.38 ይሆናል ማለት ነው። እሺ ሌላው ደግሞ ሚን ፎር ግሩፕድ ዳታ ነው። ግሩፕድ ዳታ ሲሆን ሚኑን እንዴት እንሰራለን? እሺ ለምሳሌ ይሄ ግሩፕድ ዳታ መጀመሪያ ምንድነው የምንሰራው? ክላስ ማርኩን ወይ ደግሞ ሚድ ፖይንቱን እንሰራለን። ያ ማለት 6 ከ10 ማለት 6 ሲደመር 10 ሲካፈል ለ2 ስታደርጉት 8 ይሆናል። 11 ሲደመር 15 ሲካፈል ለ2 11 ሲደመር 15 26 ሲካፈል ለ2 13 ይሆናል። 16 ሲደመር 20 ሲካፈል ለ2 18 ይሆናል። 21 ሲደመር 25 ሲካፈል ለ2 23 26 ሲደመር 30 ሲካፈል ለ2 28 31 ሲደመር 35 ሲካፈል ለ2 33 ዘን ምን እናደርጋለን? ከዛ ቀጥታ ይሄን ማብዛት ነው ማለት ነው። እንደዚህ ምን እናደርጋለን? ሚኑን ስንሰራ 8 ሲባዛ በ35 ሲደመር 13 ሲባዛ በ23 ሲደመር 18 ሲባዛ በ15 ሲደመር 23 ሲባዛ በ12 ሲደመር 28 ሲባዛ በ9 ሲደመር 33 ሲባዛ በ6 ሲካፈል ለፍሪኩዌንሲ ድምር 35 ሲደመር 23 ሲደመር 15 ሲደመር 12 ሲደመር 9 ሲደመር 6 ይሄንን አባስተን መደመር ነው ማለት ነው። ስንት ይመጣል? 15.75 ይሆናል ማለት ነው። እሺ ሌላው ደግሞ ሚዲያን ነው። ሚዲያን ፎር አንግሩፕድ ዳታ። ሚዲያን ላይ ፎርሙላ አለው። ኢፍ ኤን ኢዝ ኦድ፣ ኤን ኦድ ከሆነ ፎርሙላችን ምን ይሆናል? ኤን ፕላስ 1 ሲካፈል ለ2። ኢቭን ከሆነ ደግሞ ኤን ኦቨር 2 ፕላስ ኤን ኦቨር 2 ፕላስ 1 ሲካፈል ለ2 አድርገን እንሰራለን ማለት ነው። ለምሳሌ ይህንን ተመልከቱት። እዚህ ጋር ዳታ ተሰጥቶናል። ይሄን ዳታ መጀመሪያ በቅደም ተከተል እናስቀምጠዋለን። በቅደም ተከተል ስናስቀምጠው እንደዚህ ይሆናል ማለት ነው። ዘን ሚዲያን ስለሆነ ከዳር ማጥፋት 1። ይሄ ትንሽ ቁጥር ከሆነ እንደዚህ አድርጋችሁ ሚዲያኑን ማወቅ ይቻላል ማለት ነው። መሀል ላይ አንድ ቁጥር ቀረች 7 ማለት ነው። ሚዲያናችን 7 ነው። ሁለት ቁጥሮች ቢቀሩ ደምረን ለ2 እናካፍላል ማለት ነው። ሁለት ቁጥሮች ቢቀሩ። እሺ እዚህ ጋር አሁንም ሚዲያን ይጠይቀናል። እዚህ ጋር የተሰጠን ዳታ አለ። ይሄን ዳታ ምን እናደርጋለን? በቅደም ተከተል ማስቀመጥ። ልክ እንደዚህ ይሆናል በቅደም ተከተል ስናስቀምጠው። እሺ ዘን ስንቆጥር 1 2 3 4 5 6 ናቸው። ፎርሙላውን መጠቀም አለዛ ማጥፋት እንደዚህ ታጠፋላችሁ ማለት ነው። መሀል ላይ ሁለት ቁጥሮች ቀሩ። 69 ሲደመር 7 ሲካፈል ለ2 ስናደርግ 139 ሲካፈል ለ2 ስታደርጉት 69.5 ይሆናል። ሚዲያናችን ምን ይሆናል? 69.5 ይሆናል ማለት ነው። ነገር ግን ይሄኛው እንደዚህ እያጠፋን የምንሄደው አጭር ከሆነ ነው ማለት ነው። ግን ረዥም ከሆነ ፎርሙላውን ግዴታ ነው የምንጠቀመው። ፎርሙላው እንዴት ነው የምንጠቀመው? ይሄ ኦልሬዲ ኢቭን ነው። ኢቭን ከሆነ ምንድነው የምናደርገው? 6 ሲካፈል ለ2 ይሄን ፎርሙላ ነው የምንጠቀመው። 6 ሲካፈል ለ2 ሲደመር 6 ሲካፈል ለ2 ሲደመር 1 ሲካፈል ለ2 ማለት ነው። 6 ሲካፈል ለ2 3 ነው። 6 ሲካፈል ለ2 3 ሲደመር 1 4 ነው።
ሲካፈል ለ2 ሰርድ እና ፎርዝ ነው። 3 እና 4ን ሶስተኛውንና አራተኛውን ደምረን ለ2 እናካፍላለን። ሉክ ይሄ አንደኛው ነው 2 3 4 5 6 ስለዚህ ሶስተኛው ማን ነው 69 ነው። አራተኛው ማን ነው 70 ነው ሲካፈል ለ2 69 ሲደመር 70 139 ሲካፈል ለ2 ስታደርጉት 69.5 ይሆናል ማለት ነው። ቀጥለን ደግሞ ሚዲያን ኦፍ ግሩፕድ ዳታ እናያለን ማለት ነው። ግሩፕድ ዳታ ሲሆን ደግሞ ፎርሙላችን ይሄ ነው። ግሩፕድ ዳታ ከሆነ ቢኤል ሲደመር n/2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ሲካፈል ኤፍሲ ሲባዛ አይ ወይ ደግሞ ክላስ ዊድዝ ማለት ነው። ይህን ፎርሙላ ተጠቅመን እንሰራለን። እሺ አሁን እስኪ ኤግዛምፕል እንስራ። እዚህ ጋር ዳታ ተሰጥቶናል። የዚህ ሚዲያን ነው የምንሰራው። መጀመሪያ የምንሰራው ኩሙሌቲቭ ፍሪኩዌንሲ ነው። እሺ ዘን ኩሙሌቲቭ ፍሪኩዌንሲ ስንሰራ የመጀመሪያውን ቀጥታ ነው የምንጽፈው። ከዛ እየደመርን ነው የምንሄደው ማለት ነው። 8 ሲደመር 14 22 22 ሲደመር 12 34 34 ሲደመር 9 43 43 ሲደመር 7 50 ይችን ቶታል ናት። ይችን ቶታሏን እንወስድና ለ2 እናካፍላለን። ሁሌም ለ2 ነው የምናካፍለው። 50 ሲካፈል ለ2 25 ዘን እዚህ ጋር መጀመሪያ ማውጣት ያለብን ነገር 8 ማለት ከ1 እስከ 8 እዚህ ውስጥ ነው ያሉት። ከ9 እስከ 22 እዚህ ክላስ ውስጥ ነው። ከ23 እስከ 34 እዚህ ክላስ ውስጥ ነው ያሉት። ከ34 እስከ 43 እዚህ ውስጥ ይገኛሉ። ከ44 እስከ 50 እዚህ ውስጥ ናቸው። 25 የቱ ጋር ትገኛለች? ከ23 እስከ 34 ክላሳችን ይሄ ነው ማለት ነው። ሚዲያን ክላሱ ይሄ ነው። እዚህ ጋር ይሄን ሚዲያን ክላሱን ካወቅን በኋላ መጀመሪያ ምን እንሰራለን? ቢኤሉ ማለት 20 ይሆናል። ትንሿ ማለት ነው 20 ነች ማለት ነው። n/2 n ስንት ነው? n/2 n ኦልሬዲ 50 አግኝተናል። ቶታሉ ሲካፈል ለ2 25 ይሆናል። ቢኤላችን ደግሞ 20 አግኝተናል። ኤፍሲ ማለት ክላሱ ያለበት ፍሪኩዌንሲ ነው። ክላሱ ያለበት ፍሪኩዌንሲ 12 ነው። ኤፍሲ ስንት ይሆናል? 12 ይሆናል ማለት ነው። ሌላ አይ ነው ክላስ ዊድዝን ለማወቅ ትቀናንሳላችሁ። ከ40 ላይ 30 መቀነስ ነው። 40 ሲቀነስ 30 ስታረጉ ስንት ይሆናል? 10 ይሆናል ማለት ነው። ክላስ ዊድዛችን 10 ይሆናል ማለት ነው። እሺ ሌላው ኩሙሌቲቭ ፍሪኩዌንሲ ቢፎር ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር ስንት ይሆናል? ክላሱ ይሄ ነው። ከዚህ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ስንት ነው? 22። ስለዚህ ኩሙሌቲቭ ፍሪኩዌንሲ ቢፎር 22 ይሆናል ማለት ነው። ዘን የተሰጠንን ያገኘነውን ኢንፎርሜሽን ፎርሙላችን ላይ እንተካለን። ኤክስ ሚን ኢዝ ኢኳልስ ቱ ፎርሙላችን ይሄ ነው። ቢኤሉ ስንት አግኝተናል? ቢኤሉን 20 አግኝተናል። n/2 ስናደርግ 25 አግኝተናል። ኩሙሌቲቭ ፍሪኩዌንሲ ቢፎር 22 አግኝተናል። ኤፍሲው ደግሞ 12 አግኝተናል። ይሄንን በስንት እናበዛዋለን? በ10 20 ሲደመር 25 ሲቀነስ 22 3 ሲባዛ በ10 ሲካፈል ለ12 ማለት ነው። 20 ሲደመር 3 ሲባዛ በ10 30 ነው። 30 ሲካፈል ለ22 20 ሲደመር 30 ለ22 እናካፍላታለን። 1.36 ይሆናል። 1.36 ሶሪ 22 ሳይሆን 12 ነው። ስለዚህ 30 ለ12 ስታካፍሉት 2.5 ይሆናል። 20 ሲደመር 2.5 ማለት ነው 22.5 ይሆናል። መልሳችን 22.5 ነው ማለት ነው። እሺ ከዚህ ቀጥለን የምናየው ኳርታይል፣ ደሳይል እና ፐርሰንታይል ይሆናል ማለት ነው። ኳርታይል ማለት አንድን ዳታ ለ4 ማካፈል ነው። ደሳይል ማለት አንድን ዳታ ለ10 ማካፈል ነው። ፐርሰንታይል ማለት አንድን ዳታ ለ100 ማካፈል ነው ማለት ነው። እሺ ሌላ ደግሞ ኢንተር ኳርታይል ሬንጅ ነው። ኢንተር ኳርታይል ሬንጅ ማለት ኪው3 ማይነስ ኪው1 ይሆናል። ይሄ ኢንተር ኳርታይል ሬንጅ እንለዋለን። እሺ ኳርታይል ደግሞ አንግሩፕድ ዳታ ከሆነ ፎርሙላ አለን ማለት ነው። ኦድ ከሆነ k ኢንቱ n + 1
ኦቨር 4 ነው። ኢቭን ከሆነ ደግሞ kn ኦቨር 4 ፕላስ kn ኦቨር 4 ፕላስ 1 ኦቨር 2 ይሆናል ማለት ነው። ሶ በዚች ፎርሙላ እንሰራለን ኦድ እና ኢቭን ሲሆኑ ማለት ነው። እሺ እዚህ ጋር q1 q2 q3 እና ኢንተርኳርታይል ሬንጅ ጠይቀናል። ሶ የመጀመሪያው ስራችን ምንድነው? ልክ እንደዚህ በቅደም ተከተል ማስቀመጥ ነው ማለት ነው። ሶ ይሄ ዳታ በአጠቃላይ ስንት ነው? 13 ነው። 13 ነው። ይሄን ስቆጥሩት ሶ 13 ማለት ኦድ ነው። ኦድ ከሆነ ደግሞ ፎርሙላችን QK is equals to K into n plus 1 over 4 ነው ማለት ነው ፎርሙላችን። ሶ Q1 ልስራ። Q1 ስል K አንድ ነች። ሶ በኬ ቦታ አንድ ተካለው። n ብዛታቸው 13 ነው ሲደመር 1 ሲካፈል ለ4 13 ሲደመር 1 14 14 ሲካፈል ለ4 እናደርጋለን። ሶ q1 እናገኛለን። 14 ሲካፈል ለ4 3.5 3.5 is 3.5 ሲሆን አሁን ምንድነው የምናደርገው? ሉክ እዚህ ጋር 3 ብሎ ስለጀመረ x3 ላለው ሲደመር ዘን እዚህ ጋር 0.5 ስላለ 0.5 ዘን x3 ስላለ ወደፊት አንድ ስቴፕ ሄድና x4 ማይነስ አሁንም ወደ ታች ወርጄ x3 ሶ x3 ማለት ሶስተኛው ነው። ሶስተኛው ማነች? 1 2 3 11 ነች ፕላስ 0.5 x4 አራተኛው 14 ነው ሲቀነስ x3 11 ይሆናል ማለት ነው። ሶ 11 ሲደመር 0.5 14 ሲቀነስ 11 3 ይሆናል። ዘን 11 ሲደመር 3 ሲባዛ በ0.5 1.5 ይሆናል። ሶ 11 ሲደመር 1.5 ስንት ነው? 12.5 ይሆናል ማለት ነው። ስለዚህ q1አችን ምን ይሆናል? 12.5 ይሆናል ማለት ነው። እሺ ሌላው q2 ነው። q2ም አሁንም በፎርሙላችን መሰረት k into n plus 1 over 4 ነው። k ስንት ነች? q2 ስላልኩኝ k 2 ነች። n 13 ነው። 13 ሲደመር 1 ሲካፈል ለ4 ዘን q2 ምን ይሆናል? 2 into 13 ሲደመር 1 14 ነው። 14 አራተኛ ይሆናል። ዘን q2 which is equals to 14ን ለ4 አካፍለን ስንት አግኝተናል? 3.5 አግኝተናል። ዘን 2 ሲባዛ በ3.5 7 7th አይተም ይሄ በነጥብ ስላልሆነ ሰባተኛውን አይተም መቁጠር ብቻ ነው ማለት ነው። 1 2 3 4 5 6 7 ስለዚህ ሰባተኛው አይተም ስንት ነው? 34 ይሆናል ማለት ነው። ሶ q2አችን q2 34 ይሆናል ማለት ነው። እሺ ዘን q3 እንስራ። q3 ስንሰራ አሁንም k into n plus 1 over 4 ፎርሙላችን ነው። ሶ q3 which is equals to k ስንት ነች? 3 ማለት ነው። n 13 ሲደመር 1 ሲካፈል ለ4 ዘን 3 into 14 ሲካፈል ለ4 ዘን q3 3 into 14 ሲካፈል ለ4 3.5 ነው። 3 ሲባዛ በ3.5 እናደርጋለን ማለት ነው። ስንት ይሆናል? 10.5 ይሄ ነጥብ ስላለው ምንድነው የምናደርገው? 10 ስላለ x10 እላለሁ ፕላስ ከነጥብ በኋላ 5 አለች ሶ 0.5 10 ብያለሁ። አሁን አንድ ስቴፕ ወደፊት 11 አሁን ድጋሚ ወደ ታች አንድ ስቴፕ x10 ሶ x10 10ኛውን እንቆጥራለን ማለት ነው። 47 ይሆናል ሲደመር 0.5 11ኛው 47 ነው። 10ኛው 43 ነው። እሺ ዘን 47 ፕላስ 47 ሲቀነስ 43 4 ሲባዛ በ0.5 2 ይሆናል። 47 ሲደመር 2 49 ይሆናል። ሶ እዚህ ጋር x11 የሚለው ትክክል አይደለም ነው x10 ነው። x10 ሲሰሩ ግን ስንት ነው? 47 ነው። x11 አይደለም x10 ነው ማለት ነው። x10 ደግሞ 47 ነው። ከላይ መቁጠር ትችላላችሁ ማለት ነው። እሺ ሌላኛው ደሳይል ነው። ደሳይል ደግሞ ለ10 ማካፈል ነው ማለት ነው። ሶ ለ4 ያካፈልነውን ለ10 እናካፍላለን። ሶ እዚህ ጋር ደሳይልም ፎርሙላ አለው የራሱ። ኦድ ከሆነ ለ10 እናካፍላለን። ኢቭን ከሆነ ደግሞ በዚህ ፎርሙላ እንሰራለን ማለት ነው። እዚህ ጋር ፋይንድ d3 d8 ይለናል። ሶ መጀመሪያ ዳታውን በቅደም ተከተል እናስቀምጠዋለን ልክ እንደዚህ ማለት ነው። ሶ ዳታውን በቅደም ተከተል ካስቀመጥን በኋላ አሁን d3 ነው የምንሰራው። ሶ d3 ስንሰራ
ፎርሙላችን j ኢንቱ n እዚህ ጋር ፎርሙላችን j ኢንቱ n ሲካፈል ለ10 ሲደመር jn ሲካፈል ለ10 ሲደመር 1 ሲካፈል ለ2 ሶ በዚህ ፎርሙላ መሰረት d3 ስንሰራ j3 ይሆናል ማለት ነው 3 ኢንቱ በአጠቃላይ ብዛታችሁ ስንቆጥር 10 ነው ሲካፈል ለ10 ሲደመር 3 ኢንቱ አሁንም n 10 ነው ሲካፈል ለ10 ሲደመር 1 ሲካፈል ለ2 ማለት ነው እዚህ ጋር 10 በ10 ይጠፋል 3 ብቻ አሁንም 3 ሲደመር 1 ብቻ ይቀራል 4 ሲካፈል ለ2 እሺ ሶስተኛውና አራተኛው ሶስተኛው ማን ነው 23 ነው አራተኛውሳ 27 ነው ሲካፈል ለ2 ዘን 23 ሲደመር 27 ስታረጉት ከዛ ለ2 ማካፈል ስንት ይመጣል 25 ይመጣል ሶ 25 ነው ማለት ነው d3 ማለት ደግሞ 30% of the data is below 25 ማለት ነው d4 ቢሆን 40% ይሆናል እሺ d8ም እንዲሁ በተመሳሳይ ሶ d8ን ስንሰራ jn ነው ፎርሙላችን d8ን ስንሰራ j8 ነው n ኦሬዲ 10 ነው ሲካፈል ለ10 ሲደመር jn 8 ሲባዛ በ10 ሲካፈል ለ10 ሲደመር 1 the whole over 2 ማለት ነው ዘን ምን ይሆናል እዚህ ጋር 10 እንደዚህ ይጣፋል ሶ 8 ሲደመር 1 9 ሲካፈል ለ2 ሶ 8ኛው አይተም ማን ነው 44 ነው 9ኛውሳ 48 ነው ሲካፈል ለ2 ስታረጉት ምን ይሆናል 46 ይሆናል ማለት ነው ሶ d8 ስለሆነ 80% ነው 80%ቱ ከ46 በታች ነው የሚል ትርጉም ይሰጠናል ማለት ነው እሺ ሌላኛው ደግሞ ፐርሰንታይል ነው ፐርሰንታይል ማለት ዳታውን ለስንት ማካፈል ነው ለ100 ማካፈል ነው ማለት ነው እሺ አሁንም ኢቭን እና ኦድ ሲሆን ፎርሙላ አለው ሶ ከቀደሙ የሚለየው ምንድነው ለ100 መካፈሉ ብቻ ነው ማለት ነው ለምሳሌ ይሄን ዳታ ተመልከቱት ሶ ይሄን ዳታ መጀመሪያ በቅደም ተከተል ልክ እንደዚህ ማስቀመጥ አለብን ዘን p47 ነው የተጠየቀው p47 ዘን ፎርሙላችን በአጠቃላይ ዳታው ስንት ነው 40 ነው 40 ስለሆነ ኢቭን ነው ሶ በኢቭን ፎርሙላ በዚህኛው ነው የምንሰራው ማለት ነው ሶ jn ይላል jn j ማለት 47 ነው n ብዛቱ ደግሞ ስንት ነው 40 ነው ሲካፈል ለስንት ለ100 ሲደመር አሁንም jn 47 ሲባዛ በ40 ሲካፈል ለ100 ሲደመር 1 እናደርጋለን the whole over 2 ማለት ነው ሶ 47 ሲባዛ በ40 ሲካፈል ለ100 ስናደርግ ስንት ይሆናል 18.8 ይሆናል ሲደመር 47 ሲባዛ በ40 ሲካፈል ለ100 አሁንም 18.8 ነው ዘን 1 ስንደምርበት 19.8 ሲካፈል ለ2 ይሄ ሙሉ ቁጥር ስላልሆነ ግዴታ እንደምረዋለን ሶ ስንደምረው ምን ይሆናል ሶ ደምረን ለ2 ስናካፍል 19.3 ይሆናል ማለት ነው ዘን ምን እናደርጋለን 19 ስላለ x 19 ይላል ከነጥብ በኋላ 3 አለች 0.3 ዘን 19 አንድ ከፍ ብዬ x 20 ሲቀነስ x 19 ያደርጋለሁ ማለት ነው ዘን 19ኛውን እንቆጥራለን 19ኛውን ስንቆጥር ስንት ነው 37 ሲደመር 0.3 20ኛውሳ አሁንም 37 ነው 19ኛውም 37 ነው ሶ ይሄ 37 ሲቀነስ 37 0 ስለሆነ ይሄኛው ፓርት ይጠፋል ዘን 37 ሶ p47 ስንት ነው 37 ነው ማለት ነው እሺ አሁን ደግሞ የምናየው ኳርታይል ደሳይል ፐርሰንታይል ፎር ግሩፕድ ዳታ ነው ማለት ነው እሺ ሶ አንድ ኤግዛምፕል ካየን ኦሬዲ ሁሉም ተመሳሳይ ነው የሚሆነው ለምሳሌ ለግሩፕድ ዳታ ይሄንን እንሰራለን ማለት ነው ሶ እዚህ ጋር የራሱ የሆነ ፎርሙላ አለው ሶ ይሄን ፎርሙላ ተከትለን ነው የምንሰራው ሶ ፎርሙላችን ምን ይላል መጀመሪያ kn over 4 እንሰራለን kn over 4 ኳርታይል ላይ ስለሆነ ደሳይል ላይ ምን እናደርጋለን jn ሲካፈል ለ10 ፐርሰንታይል ላይ ከሆነ jn ሲካፈል ለ100 እናደርጋለን ማለት ነው ሶ የመጀመሪያ ስራችን ለ4 ማካፈል ነው kn ሲካፈል ለ4 ማድረግ ነው እሺ ሶ አሁን እዚህ ጋር q1 q2 q3 q4 ተጠይቀናል እንዲሁም iqr ተጠይቀናል ኩሙሌቲቭ ፍሪኩዌንሲ መስራት ግዴታ ነው ኩሙሌቲቭ ፍሪኩዌንሲውን እንሰራለን ዘን ኩሙሌቲቭ ፍሪኩዌንሲውን ስንሰራ እዚህ ጋር ይሄ ቶታሉ ማለት ነው n ናችን ስንት ይሆናል 100 ይሆናል ዘን q1ን ስንሰራ ምን እናደርጋለን
ኪውኬ ኬኤን ኦቨር 4 ነው ፎርሙላችን። ስለዚህ ኪዋንን ስንሰራ 1 ታይምስ እናደርጋለን። ኬ 1 ነች ታይምስ ኤናችን 100 ነው ሲካፈል ለ4 ዘን ኪዋናችን ስንት ነው? 100 ሲካፈል ለ4 25 ነው። ሶ ኪዋናችን 25 ይሆናል ማለት ነው። ከዛ 25ኛው የቱ ጋር ይገኛል ነው 25ኛው። ሶ 21 ማለት ከ1 እስከ 21 ነው እዚህ ጋር። ከዛ ከ22 እስከ 40 ሶ 25 ደግሞ ከ22 እስከ 40 ነው የሚገኘው። 25 ከ22 እስከ 40 ነው የሚገኘው። ሶ ይሄ ነው ክላሱ ማለት ነው። ክላሱን ነው መጀመሪያ የምንመርጠው ከ151 እስከ 160 ማለት ነው። ሶ ከ151 እስከ 160 ነው። ሶ ቢኤላችን 151 ይሆናል ማለት ነው። ሶ ቢኤል 151 ይሆናል። ሌላ የሚያስፈልገን ኢንፎርሜሽን ጄኤን ኦቨር 4 ኬኤን ኦቨር 4ን እንስራ። ኬኤን ኦቨር 4 ስንት አግኝተናል? ኬ ማለት 1 ነች። ኤናችን 100 ነው ሲካፈል ለ4 አድርገን ስንት 25 እናገኛለን። ኩሙሌቲቭ ፍሪኩዌንሲ ቢፎር ከክላሱ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ስንት ነው? 21። ስለዚህ ኩሙሌቲቭ ፍሪኩዌንሲ ቢፎር 21 እናገኛለን። ኤፍሲ ማለት ክላሱ ያለበት ፍሪኩዌንሲ ነው። ስንት ነው? 19 ነው ማለት ነው። ሶ ኤፍሲ ስንት ይሆናል? 19 ይሆናል ማለት ነው። ዘን አይ ክላስ ዊድዝ ማለት ጀስት መቀናነስ ነው። 160 ሲቀነስ 150 ስንት ይሆናል? 10 ይሆናል ማለት ነው። 10 ዘን ፎርሙላችን ላይ እዚች ፎርሙላ ላይ እንተካለን። ሶ ኪው1 which is equals to ቢኤላችን ስንት ነው? 151 ነው ሲደመር ኬኤን ኦቨር 4 አድርገን 25 አግኝተናል። ኩሙሌቲቭ ፍሪኩዌንሲ ቢፎር 21 አግኝተናል። ኤፍሲያችን ስንት ነው? 19 አግኝተናል። ክላስ ዊድዛችን 10 አግኝተናል። ስለዚህ ኪው1 which is equals to እዚህ ጋር 151 አለ 25 ሲቀነስ 21 4 ነው። 4 ሲባዛ በ10 40 ይሆናል። 40 ሲካፈል ለ19 ሶ 151 ሲደመር 40 ለ19 ማካፈል ነው። ሶ 2.1 ይሆናል ማለት ነው። ሶ 151 ሲደመር 2.1 ስታደርጉ 153.1 ሶ ኪዋንን በዚህ መንገድ እንሰራለን ማለት ሶ ኪውቱን ደግሞ ኬን 2 ብቻ እናደርጋለን። ከዛ ሌላው ተመሳሳይ ነው ማለት ነው። እሺ ዴሳይል ፎር ግሩፕድ ዳታ ሲሆን ደግሞ ጀስት ምንድነው የምናደርገው? መጀመሪያ ጂኤን ኦቨር 10 አድርገን ክላሱን እንመርጣለን። ክላሱን ከመረጥን በኋላ ፎርሙላችንን እንጠቀማል ማለት ነው። ሶ ይሄ ነው ፎርሙላችን። ቢኤል እናደርጋለን ጂኤን ሲካፈል ለ10 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ፍሪኩዌንሲ ኤፍሲ ሲባዛ በአይ እናደርጋል ማለት ነው። እሺ ሌላኛው ፐርሰንታይል ፎር ግሩፕድ ዳታ ነው። ግሩፕድ ዳታ ሲሆን መጀመሪያ ምንድነው የምናደርገው? ለመቶ ነው የምናካፍለው። ጂኤንን ለመቶ ነው የምናካፍለው። ሶ ይሄን ፎርሙላ ከዛ እንጠቀማለን ማለት ነው። ሶ ኦልሞስት ሁሉም ተመሳሳይ ነው አሰራሩ። ሌላኛው ሞድ ስንሰራ አሁንም ይሄ ሞድ ማለት ብዙ ጊዜ የተደገመ ማለት ነው። ሶ ብዙ ጊዜ የተደገመውን መምረጥ ነው ሞድ ላይ። ግሩፕድ ሲሆን ደግሞ ፎርሙላ አለው። ቢኤል ዲ1 ኦቨር ዲ1 ፕላስ ዲ2 ታይምስ አይ ነው የምናደርገው ማለት ነው። ዲ1 ዲ2 ማለት ምንድን ነው? መጀመሪያ ሞዳል ክላሱን ነው የምንመርጠው። ለምሳሌ እዚህ ላይ ሞዳል ክላሱ ከፍተኛው ማለት ነው ከ96 እስከ 115 33 ይሆናል። ዘን ዲ1 እና ዲ2 ማለት ይሄን መቀነስ ነው። ዲ1ናችን ምን ይሆናል? 33 ሲቀነስ 31 ዘን 32 ይሆናል። ዲቱ ደግሞ 33 ሲቀነስ 7 ስናደርግ ከ33 ላይ 7 ሲቀንሱ 26 ይሆናል ማለት ነው። ሶ ዘን ፎርሙላ ላይ እንተካዋል ማለት ነው።